እንዴት ለማየት እንደጓጓሁኝ ጓግተሃል አይደለ? ሰላም አለይኩም አህለን ወመርሐባን። እንኳን ደህና ቆየ። እንኳን ደህና መጣችሁ። ደህና ናችሁ? አሁን ወደ ጥንታዊ የጡር ሲና መስጂድ በደህና መጣችኋል። የወንዶች መግቢያ በዚህ ነው፣ የሴቶች ደግሞ በዚህ ወደ ላይ ነው የሚያልፈው። ተለያየ ነው ማለት ነው። አዎ እዚህ ነው የምንለያየው። እንግዲህ ቻው። አያ በሰላም እንገናኛለን። እንግዲህ በኋላ እንገናኝ። እንግዲህ ብቻችንን ልንሄድ ነው። እንግዲህ አሁን ተለያይተናል። አዎ በጣም አዎ እንደዛ ነው የሚሆነው። መንገዱ ራሱ በጣም ይራራቃል። አዎ መስጂዱ በዚች እንሄድና አጠፍ እንላለን። መሀሉ ላይ ነው የሚገኘው። መጀመሪያ መግቢያችን ላይ እንዳወራ ነው የጡር ሲና መስጂድ በሀገራችን ውስጥ ከሚገኙ ሀሪማዎች ውስጥ አንዱ ነው። ወንዶችም እዚሁ በቃ መኖሪያ አድርገው እዚሁ ገብቶ ቅራአት የሚቀሩ አለ። አሁን ሴት ልጅ ለምሳሌ አለች አይደለ? እዚሁ ትገባና ከዛ ከግቢ አትወጣም። በዛች እንግባ። አስፋልት ላይ የሚከድበት ጫማ ነው የለበሳችሁ። እንደዛ መስል አይዟችሁ ቀስ ብላችሁ እንግዲህ አሁን ወደ ትልቁ መስጂድ ነው የምንሄደው። እንደሚታወቀው ጡር ሲና መስጂድ በ1956 በሼክ መሐመድ አማን በሚባሉ ታላቅ ሼክ ነው የተመሰረተው። እንግዲህ ይህ መስጂድ ብዙ ከለዋዎች አሉ። ጡር ሲና መስጂድ በአመት በመውሊድ ክብረ በዓል ላይ ማር ወይም ደግሞ ተዘጋጅቶ ለሚመጣው እንግዶች ይከፋፈላል። የማር የቡና እና እነዚህ አራት እንትኖቹ መረዳጃው ከየት ነው የሚመጣው የሚገኘው? አብዛኛው የጡር ሲና መስጂድ የሚተዳደረው ከህዝብ የሚሰበሰብ ሶርስ ነው። እንትን የራሱ የገቢ እንትን የለውም። አሁን ወደ ትልቁ መስጂድ መተናል። ይሄ ነው ጡር ሲና የሚባለው። ጡር ሲና መስጂድ ትልቁ ይሄንኛው ነው። እንግዲህ ጡር ሲና ለየት የሚያደርገው አንደኛ የአሰራር ጥበቡ ነው። በጣም በሚገርም ሁኔታ በሚያደንቅ እንትን ነው የተሰራው። ይህ መስጂድ በተለያዩ ጊዜ የመብረቅ አደጋ ወይም ደግሞ የተፈጥሮ አደጋ ይደርስበት ነበር ከዚህ በፊት። ይሄንኛው ሳይሰራ በፊት በ2009 ጳጉሜ ወር ላይ በመብረቅ አደጋ ተቃጥሎ ይሄንኛው ከተለያዩ አካላት በተደረገ እንትን መልሶ እንዲገነባ ተደርጓል። ይሄ በ2009 ጀምሮ የተሰራ መስጂድ ነው። ይሄ መልሶ ግንባታ ነው የተደረገለት። በሰው ጉልበት ነው ሙሉ በሙሉ አንድ የለም። እዚህ ስራ ላይ ከ58000 በላይ ህዝብ ተሳትፎ አድርጓል። በሙያ ደረጃ ደግሞ ከ3000 በላይ ህዝብ በሙያው ድጋፍ አድርጎ ወደ መልሶ ግንባታው እንዲከናወን ተደርጓል። 73 ምሰሶ ነው ያለው በውጭ። ውስጥ ላይ ደግሞ ትልቁ ምሰሶን ጨምሮ 44 ምሰሶ አለው። ይሄንን የቤቱ እንትን 625 ካሬ ላይ ስላረፈ 625 ካሬ ነው ስፋቱ። ለዛ ነው በቃ ትላልቅ ምሰሶች እንዲደረግ የተደረገው። ጡር ሲና የሚለው ስያሜ ትርጉሙ ምንድነው? እንዴት ጡር ሲና ተባለ መስጊዱ? ጡር ሲና ስያሜው በእስልምና ደረጃ እንደሚታወቀው ጡር ሲና የሚባል በግብጽ ውስጥ የሚገኝ ተራራ አለ፣ የተቀደሰ ቦታ። ከዛ ነው የተወሰደው። ይሄ ቦታም የተቀደሰ ነው ሙሉ በሙሉ። እዚህም ስገባ ለወርሺፕ ወይም ደግሞ ለኢባዳ ብቻ ነው እዚህ የሚገባው እንጂ ሌላ ዱንያዊ ነገር ምንም አይሰራበትም። ሁለተኛ ደግሞ ጧህራ አለው፣ ክልል አለው።
ጫማ ራሱ አርገህ እዚህ ውስጥ መግባት አይቻልም። ቅድም እንደተባባል ነው እዛ ታይ ነው ጫማችን ካስቀመጥንበት ቦታ ጀምሮ እዛ ነው። ምሰሶቹ ራሱ የሚገርሙ ናቸው። እስኪ ኑር እስኪ ቆይ እስኪ ደርስበታለሁ። በጣም የሚገርም ነው። አልደረሰም። እስኪ አሁን ይሄ ለሲሚንቶ ቢሆን ራሱ እንዴት ስንት እንትን ይፈጃል። በጣም የሚገርም ነው። ህዝቡ እንግዲህ በራሱ ጉልበት ይህንን ከሪቄ የሚባል ደን አለ። ከዛ ተቆርጦ በጉልበቱ የተለያዩ ቀበሌ ተሳትፎ የተለያዩ ሰው ተሳትፎ ነው እዚህ ያመጡት። ይህም ደግሞ አንድ ላይ ተረባርቦ ለ7 ዓመታት ነው የተሰራው። ይሄ ለየት ያደርገዋል በጣም። አየው ይሄኛው ራሱ ተመሳሳይ ይኸው ኑር ይኸው ስፋቱ ይሄኛው አይገርምም? በጣም ተመሳሳይ ነው። አሁን እንግዲህ የዙሁር ሰላት ነው። ቀጥታ ወደ ሰላታችን እንሰግድና ወደ ጉብኝታችን እንመለሳለን። እሺ السلام عليكم. የገር ስራ መግሪብ ሳይደርስ ንልፎ ይመጣል። ያቺን ንልፎ መጥቶ ወደ 300 ምናምን የሚማዳለ አንድ ላይ ይፈጠራል። ያ ፍጥር ካበቃሳ ፍጥሩ ካበቃ ቡና 7 ጀበና ይቀርባል። አንድ ሲኒ ወይም 2 ሲኒ ነው የሚደርሰው ለአንድ ሰው። እኮ አሁን አልመጣም። ያ ቡና ተጠጥቶ ካበቃ ሁሉም ደግሞ ወደ ቤቱ ወደ ከለዋ ይገባል። ያ ወደ ከለዋ ገብቶ ካበቃሳ ቁርስ ቀምሶ 4 ሰዓት ሲሆን እንትን አዛን ይጀምራል ተብሎ ነው የሚጀመረው። ከዛ ወደ ሰው ሲሰበስቦ ሲያበቃ በ4 ሰዓት ኢሻ ቀርቦ ካበቃ 4 ሰዓት ተኩል ኢሻ ይሰገዳል። ተሰግዶ ካበቃ 3 ጁዝ ቁርአን ይቀራል ጅጊ። ከዛ ይነሳሉ፣ ቡና ትቀርባለች። ያቺን ቡና እንትን እንዳይዛቸው ነው ማለት ነው። ሶ ሀይ እንዲሆን ያቺን ቡና አንዳንድ ሲኒ ይጠጣሉ። ከዛ ወደ 3 ጁዝ ተራ ደግሞ ይቀራል። ያ ተራ ሲቀራ በቁም ያዳምጣሉ። አካላቸውን በሙሉ ነው የሚያዳምጡ እንጂ አንድ ሰው የሚል የለም። የቁርአን ሀያ አለው። 3 ጁዝ ቁርአን ካበቃ ይነሳል። አውራድ ይባላል ዝክር። ያ ዝክር ሲያበቃ ወደ 9 ሰዓት ሲያበቃ በ9 ሰዓት ከሩብ ተራይ ይቆማል። ያ ተራይ ደግሞ 20 ረካዓ ነው የሚሰገደው እንጂ 8 እና 9 አይደለም። ከዛ ያን ካበቃ ሁሉም ሄዶ ወደ ስሁር ይሄዳል። ጾም ያስራል። ጾም አስሮ ካበቃ ሰዋኩን አድርጎ ወዱ የሌላቸው ሰዎች ደግሞ ወዱ አድርጎ መጥቶ እስትግፋር ያደርጋሉ በሙሉ ቁጭ ብሎ። ያ እስትግፋር ደግሞ ሲያበቃ ሶላዋት ይባላል። ሱቢ ተሰግዶ ሲያበቃ የደከመውን ወደ ቤቱ ይገባል፣ ያልደከመው ደግሞ አውራድ ይላል እስከ ፀሐይ እስከሚወጣ። ከዛ ወደ ገብቶ የሚተኙም አሉ የሚቀሩም አሉ። ሁሉም ሰው ለይቀን ኢባዳ ለማድረግ ነው። ትጥቁ ሰው ማናናቅ የለም፣ ዘረኝነት የለም። ከላይ እንደዚህ ነው የሚባል ሁሉ አንድ ነው። ትልቁን አባት አድርጎ ትንሾቹ ደግሞ የካደሙ በዚሁ ነው እኛ ባህላችን ማለት ነው።
አካባቢ ያለው ሰው ውዴታው ቀላል ውዴታ አይደለም የሚወዱ ከህይወታቸው በላይ እዚህ ሀድራ ይወዳሉ። ለማገዝ፣ ለመሸከም፣ ለማብላት ሴቱ አብስሎ ወንዱ ደግሞ እንጀራ ይዞ መጥቶ በጣም ትብብር አላቸው። አፋርም ቢመጣ ኦሮሞም ቢመጣ ክርስቲያንም ቢመጣ እስከ ክልል ድረስ መሐመድ ያቃል መጥተዋል። አንድ ነው ሁሉ ለአላህ ብሎ ሰውን የሚገላመጥ ሰውን የሚሳደብ ከሰውን እንበልጣለን የሚባል ነገር የለውም። ፈጽሞ እንዳለ ስርዓት አታይም። ግድም እንዳየኸዋለም ሰግዶ ወደ ይገባል። አዛን ሲደረግ ይመጣሉ። ሸወል ተኩ በረካ ዳፊት ይዱበዳል። አንድ ከክልል አንድ ጋዜጠኛ መጥቶ ቱርሲና በምንድን ነው የሚበልጠው አለ። ሲታረድ ሰው እኩል ይበላል። ከሌ ከተማ መጣ፣ ከሌ ሼክ መጣ፣ ሼህ አወል አብዱልሐቅ መሐመድ የሚባል ነገር የለው። እኩል ነው ሰው። በጣም ባህሉ ደስ የሚል ነው። አያ ወሬ አባዛነባቸው። ገና ነው አልጠገብንም። ራሱ እኛ መቼ ይጠገባል? እናንተ ጋር ለይት ትንሽ ቀመስ ታደርጋላችሁ። እንግዲህ ችግር እኛ ደግሞ ቀምሰን አናውቅም። ቀላል ጡርሲና ማለትስ ምን ማለት ነው ትርጉሙ? ጡርሲና ማለት የተሰየመው ጡርሲና የሙሳ ተራራ ነው። ሙሳ ነቢዩላ ሙሳ ማስሪ ውስጥ ጡርሲና የሚባል ነው ከአላህ ጋር ሙናጃ ያደረገ። ይሄም በዛ ስም ወጣ እንጂ ጡርሲና የሚባለው በኢባዳ ነው። አባት አለው እኮ እንዴት አለ አባት! ይህን ሁሉ እሱ አጋፍሮ አንድ ሰው ሳይነካካስ ሳይገላመጥ የሚለያበት ቦታ ነው። ፊት መባል ነበሩ አባባ በነበሩ ጊዜ ደግሞ ያስቀመጡም እንዴት አለ አባት ብታዩ ራስን ያንቃ ማልበር ባዳች ኦሮቤታሚ ማል ኦሮሞ ድማቸው ሀራሪሞ ኦሮሞ ሰጂማት ሞሰ ኢሳቤት ከናረል ጌምቤ ከንሰረጌ አሰፈተ ፈሪስ ነም ቤካ ሶሱን ድማሁ ጊዜ ሶማሌ ዳልፌ ማሻ በርከናኒ ዱፌንስ ሶማሌ ከኢነሚ ነው አስበርባዱ ዱፌ hanga kana deemanii rabbii fidhaniiti malee waa masgiidiin gurguramu ni usuma agartan kana kanaani nu gammachiise gumuuzirraa maashaallah ወንድማችን ወንድም ነው ማሻአላህ ሻወል ይባላሉ። አባታችን እናታችን ሰውን ሰብስቦ በተማሪ እያስፈጠሩ ባቅላ በቆሎ ፈልጎ በጣም ሶላዋቲ መንዙማ የሚሉት ዋተቆተቆት ይድበዱ ፍለከደስ እኔ ሳንጋም አጎለ ፈንጀራ አጎለ ዋብቻ ምን ይግርጎ ይመጣ ቺኒያ ቺ ዱፍተንተና አከናማ መዲና መከዘየረ አከነ ረብስኔ ያገ አድርችሞ ቀልቢ ከሰተ ጀለሱ አታዋሱም ከሰት የምዘነን ራፈተና አመስ ዘወር ጀቻ ከወላ ጋሩ ረብኑ ሀገዱ ሀያትን ሀቶር እንትኑ ሀቶር አላህ መስል ግን ቅድም ሼሆቹ እዚህ ቦታ የረገጠ ልክ ሀጅ እንዳደረገ ነው ምናምን ሲሉ የሆነ ጨርፍ ብሎኛል። ጆሮ ማለት ያርግላችሁ አላህ እንዲህ ያርግላችሁ። እሱ ቤት ሰፊ ነው። እነዚህ ሰዎች ለዚህ ብለው መጡ። ስለዛ ሰዋ የዛም ደረጃ እንደሚያገኙ ያህል አላህ ያስገኛችሁ ነው አልኩት። ይሆናል ደግሞ ምኞት ዱዓ አይከለከልም። አሜን አሜን። እቺ ዱዓ ማለት ሀጅ ሩቅ ቦታ ነበር የምናስበው ነው የነበረ። እዛ እንድሄድክ አላህ ያርግልህ። የደስታ አለህ ያው ደስ አለህ ማለት ነው። እንደዛ እንግዲህ ሀጃችሁን አላህ ያውጣላችሁ። እናንተም ተዚህ ወደዛ ምን ትቀረጡ አላህ ያርጋችሁ። አሜን አሜን። እኛን እየቀረጣችሁ እና እናንተ ተቀረ እናንተ ልትቀረ ዙሪያውን ነው የምናየው። አሁን ይሄ መስጊድ በዙሪያው 73 ምሰሶዎች ነው ያሉት። ይሄም መስጊዱ ጣርዞ ወይም ደግሞ ይሄ ጣላው ወደታች በጣም ስፋት ስላለው ቤቱ እንዲይዝ ነው የተደረገው። ሌላው ደግሞ በሚሰሶው ዙሪያው በሸንበቆ
ይሸፈናል። ይሄም ዝናብ ምናምን ይሄ ወጨፎ እንዳይመታው ለመከላከል ነው። ለምን እዚህ ውስጥ ቅድም እንደተባባል ነው ለኢባዳ ነው ሰው እዚህ የሚመጣው። ኢባዳ ውስጥ ደግሞ አዛ የሚያረጉ ነገራቶች እንዳይመጡ ተደርጎ ነው የሚሸፈኑት። ለዚህ ነው የቱሩ ሲና መስጂድ የሚያስፈልጋቸው የተለያዩ ነገራቶች አሉ። አንዱ መብራት ነው፣ እስካሁን አልገባለትም። ለጊዜው በሶላር ነው እየተጠቀሙ ያሉት። ሁለተኛው ውሃ ነው፣ የውሃ እጥረት አለ። ሌላው መንገድ ነው፣ አክሰስ የሆነ ወደዚህ የሚመጡ ሰዎች ደህና መንገድ መሰራት ያስፈልጋል። በአጠቃላይ በመስጊድ ውስጥ የሚያስፈልጉ ብዙ መሰረተ ልማቶች አሉ። እስካሁንም ያልተሰሩት ደግሞ መልሶ ግንባታ ላይ ነበር ትኩረት የነበረው። አሁን ግን ኦልሬዲ መስጂዱ ተገንብቶ ወደ ነበረበት ስለተመለሰ ከዚህ በኋላ ያለው ስራ ወደ የተለያዩ የሚያስፈልጉ ፋሲሊቲዎችን ማሟላት ስለሚሆን ያስፈልጋል አለው። ይሄንኛው የወንዶች ነው የሚባለው። የሴቶች ደግሞ በተመሳሳይ ከዚህ አሰራሩ ተመሳሳይ ነው። ልክ እንደዚሁ ነው። ልክ እንደዚህ ነው፣ ግን አነስ ይላል ስፋት ላይ በላይ በኩል ይገኛል። የሴቶች ከሴቶች ውጭ ማንም እዛ ውስጥ መግባት ክልክል ነው፣ አይቻልም። እዚህ ገብተው ለኢባዳ፣ ለቅርአት፣ ለሰላዋት ብቻ ለተለያዩ ዝክሮች ማድረግ እንጂ ሌላ ነገር አይሰራበትም። እዚህ ከላዋዎቹ 179 አካባቢ ነው ያሉት። እነሱም በዙሪያው ነው የተሰሩት። እንደ ሳምፕል በዚህ ጋር ገብተን ማየት እንችላለን። አዎ በዚሁ ገብተን አንድ ሁለት አይተን እናልፋለን። ይሄ እንግዲህ በሶስት ሰው ነው እዚህ ውስጥ የሚኖሩት። ያችኛውም በሶስት ይሄንኛውም ደግሞ ወደ ሶስት አካባቢ ደረሶች ናቸው እዚህ ውስጥ የሚኖሩት። ይሄም ደግሞ ውስጥ ላይ ይከፋፈልና በህጉ መሰረት አንድ ደረሳ ለብቻው ነው መቀመጥ ያለበት። አንድ ላይ ማደር አይቻልም። ይሄም ለብቻው ይሰራና እዛ ውስጥ ይገባል። ግን ቤቱ አንድ ነው፣ ይከፋፈላል። ለየብቻ ሁሉም ተከፋፍሎ እዛ ውስጥ ይቀመጥና ከዛ ምግብ ለምግብ ሰዓትም መገቢያቸው እዛ ነው፣ አንድ ላይ ነው። ይሄ የፍቅር ምልክት ነው። ይሄ 179 ያልናቸው ከላ ውስጥ የሚኖሩ ሰዎች ምግባቸው አንድ ነው። ቡና ምናምን ሲጠጡ እዛው አንድ ቦታ ላይ ነው እንጂ ብቻ ለብቻ የሚደረግ ነገር አይኖርም እዚህ ውስጥ። ሰላም አለይኩም። በስንት ሰው ነው እዚህ ውስጥ የምትኖሩት? 3 ሰው ነው እዚህ ውስጥ የምንኖረው። የተለያዩ ክታቦችም ቅርአቶችም እዚህ ይኖራሉ። እዚህ ነው የሚቀሩት? አዎ ተመስጊድ ተወዚፋ ምናምን ስንመጣ እዚህ ነው ክታባችን ሁሉ ነገር። ይሄ ደግሞ ዚክር የሚባል አለ። መቼ ነው አንተ እዚህ የገባው? ቆይቻለሁ፣ ወደ 20 በላይ ሆኗል። እዚህ ቦታ ስትገባ እንዴት ገባ? ለውሩቅም አይደለም የማይመጣን እዚህ ነው። በኃይልም ወርቁ አይደለም። ስለዚህ አሁን እየልን ወደ ቤትም እንገባለን። በመሀልም ደግሞ እዚሁን ደግሞ ተቀራት ቦታ ሄደን ደግሞ ዝም ተቀምጠን እንኖራለን ማለት ነው። ቤት አሰራርሳ ወደ 40 ዓመት በላይ ትሆናለች። ደግሞ አላውሸት ወላሂ እድሜ ጠገብናት። አዎ እኛ ደግሞ ወርሰን ነው እንጂ አዎ ትልቅ ሰዎች ናቸው። ሼህ ይባላሉ። እዚሁ ሾቹ ካደም ነበሩ። ያ ቆይቷል። እዚህ አሁን መጣ እንግዳ አብዛኛው ጾም ወጥቶ ምን ይሄዳል። ለጾሙ ብቻ ነው ኢባዳ ለማድረግ ነው። ኢባዳ ነው እንጂ ቅራት የምንቀራበት ቦታ ዳኺል የሚባልም ሄደን እንቀራለን። ቀርተ ስንጨርስ ደግሞ ዞም መተን እንዘክራለን። አመሰግናለን። ጀዛኩም አንተ ይሄንኛው የማር ኸላዋ ይባላል። አገልግሎቱም በመውሊድ ሰዓት ለምእመናኑ ብርዝ
ይዘጋጅና ለእያንዳንዱ ሰው ጧት ላይ ታድሎ እንዲጠጡ ይደረጋል። ይህም ለየት የሚያደርገው የበዓል አከባበሩ ባህላዊና ለሁሉም አትራክት በሆነ መልኩ ነው የሚያከብሩት። እዚህ የመውሊድ በዓል ለየት ባለ እንትን ስለሚያከብሩ ብርዝ የሚዘጋጅበት ኸላዋ ተብሎ ነው የሚጠራው። የዚህ አካባቢ ጡርሲና መውሊድ መቼ ነው የሚከበረው? ረቢዑል አወል በ12ኛው ነው የሚከበረው። እዚህ 12 አከባበሩ ሰው በየአቅጣጫው ይመጣል። ከየትም ሀገር ይመጣል። እዚህ በጣም ብዙ ህዝብ ነው እዚህ የሚገኘው። እንደ የተለያዩ ምግቦች ይዘጋጃል፣ እርድ ይታረዳል፣ ሰላዋት ይደረጋል። እንዳልነው ደግሞ ይሄ የሚጠጣ ብርዝ የሚባል መጠጥ አለች። እሷ ተዘጋጅና ለምእመናኑ ይከፋፈላል ማለት ነው። ምግብ የሚዘጋጅበት ኸላዋ ይሄንኛው ነው። በኖርማሊ ጊዜም ይሁን በበዓላት ጊዜ መስተንግዶ የሚዘጋጅበት እዚህ ነው። የተለያዩ እርድ ምግቦች፣ እንጀራ ምናምን ከህዝብ ሲመጣ እዚህ ይገባል፣ ለደረሶች ይከፋፈላል። ከዚህ ነው ይዘው የሚወጡት። ይሄንኛው የምግብ ኸላዋ ተብሎ ነው የሚጠራው። በበዓል ጊዜ ከዛ ጀምሮ እስከዚህ ይደረደራል ምግብ። አዎ ሳህን ከ200 በላይ ሳህኖች አሉ እዚሁ ውስጥ ብቻ የሚገኙት። አዎ ይሄ ከተሰራ በኋላ ከዛ ተነስቶ እስከዚህ ይደረደርና ጨረቃ ነው የሚመስለው እንዲህ ስታዩ በቃ ብዛቱ። ያንን ከዚህ አንስተው ኻዲም ወይም ደግሞ ደረሳዎቹ እያነሱ እንግዳ ባለበት እዛ ስለሆነ እንግዳ የሚመጣው ወደዛ ይወስዱታል ማለት ነው። አሁን እንግዲህ ምግብ የሚዘጋጅበት ኸላዋ ገብተናል። ይሄንኛው እንደምናየው ከዛው እያየን ንግባ። ይሄንኛው ስጋ ሲታረድ ስጋ መያዣ ነው። ይሄ ስጋ ከታረደ በኋላ እዚህ ውስጥ ይገባና ተይዞ ይመጣል። እዚህ ውስጥ ነው የሚቀመጠው ስጋ። አዎ ይሄም የስጋ ማስቀመጫ ነው። ይሄንኛው ደግሞ የምግብ መፈጭፈቻ ነው። ከአንድ እንጨት የወጣ ነው። ይሄ ከወዴሳ ነው የሚባለው፣ ዋንዛ ነው የሚባለው በአማርኛ። የዋንዛ እንጨት ነው ይሄ ዋልታ። የቤቱ ዋልታ ከስር ያለው ዋልታው ከላይ ነው የወጣው። ከስሩ ደግሞ የእንትን መፈጭፈቻ ባህላዊ እንትን ከዛ ነው የወጣው። አንድ ሰው ቢገባበት ራሱ አይታይም። ይሄም ሌላ አለም ሁለተኛው መፈጭፈቻ ነው። ይሄንኛው በርሜሎቹ ደግሞ በበዓላት ጊዜ ወጥ ምናምን በቃ ይሄ ስጋ የሚቀቀልበት እንትኖች ናቸው። ምእመናን በሺ የሚቆጠር ስለሆነ በጣም ብዛት ስለሆነ ይሄ ሙሉ በሙሉ ነው የሚጣለው። ይሄ ይሄንኛው እንግዲህ ሶስተኛው የቡና ኸላዋ ነው። ለሚመጡ እንግዶች ቡና ተዘጋጅቶ ለእንግዶች የሚከፋፈልበት ቡና ኸላዋ ይባላል። እንዲሁም የተለያዩ የባህላዊ የተለያዩ እንትኖች ነው እዚህ ውስጥ የሚገኙት። ቡና በዚህ ነው የሚፈላው። በዚህ ተፈልቶ ካበቃ በኋላ በዚህ መልኩ እዚህ ውስጥ ተቀርቶ ወደ እንግዶች ይወሰዳል ማለት ነው። በተራ ነው ደረሳዎቹ እንትን የሚሉት ወይስ እንዴት ነው? የቡና ኸላዋ ላይ የተወከሉ ደረሳዎች አሉ። ሁሉም የራሱ ድርሻ አለው። በማረም እንደዛው የተወከለ ሰው አለ። በቡናም የተመደቡ አሉ። ሁልጊዜ ስራቸው ይሄው ነው። ዱቄቱ ምን ያህል ነው እንትን የሚጨመረው እዚህ ጋር በአንድ? ይሄ ሙሉ በአንድ ቁና ነው። በዛ ለአንድ ነው የምትቆመው። ለዚህ ብረት ድስት አንድ ዱቄት ሙሉ ማለት ነው። በዚህ ቁና የሚባለው ገና ዛሬ አየሁኝ። አላውቅም፣ በስም ነበር የማውቀው ነው። ሶማሌ ውስጥ ነበር ብሎ ግን አሁን ሁለተኛ አየሁ ማለት ነው። ደስ ይላል እንዲህ ተደርጎ
እንደዚህ ነው ላይ ብቻ ነው ውስጡ አይማሰልም። ዱቄቱ ከላይ ስላለ እንዲብላላ ከላይ እንዲህ ይደረጋል። አሁን ቀጣይ ደግሞ የምናየው የቡና ቁርስ ነው የምናየው። ይሄ ቡና ቁርስ እዚህ ነው የሚዘጋጀው ቡና ኸለባ ውስጥ ለእንግዶች ለደረሳዎች። አዎ ተሰግዶ ሲያበቃ ይሄ ይቀርባል። ከቡና በፊት በሳህኑ በጣም ያምራል። እኔ ራሱ በጣም ያጓጓኝ ነበር። ጾም መሆኑ ነው። በጣም ደስ ይላል። ገረው ይባላል። በእኛ ደግሞ ልብሊላ ይባላል። እንግዲህ ጫንቋ በጉሙዘኛ ገረው አፌላ በኦሮሞኛ የቡና መውቀጫዎች አሉ። እንዲህ ነው የሚመታው። እናንተ ግን ያው ቡናውን ራሱ የምታደቁት አይመስለኝም። በዚህ አመጣጣችሁ እንዲህ ተደርጎ ነው የሚሞቀተው። እንዲህ ቀረብ ብለህ እንዲህ ነው የሚመታው። እንደዛ ነው። እኔ እኮ ቅድም አላማረኝም የእነሱ አንተና እኔ ብንሆን በቃ በጣም እናደቀው ነበር ማለት ነው። የቡና ቁርስ ማቅረቢያ ነው ይሄ። የገንፎ ነርፎ ሰላማዊ እረፍት አለው። ጥሩ ሲና መስጊድ በስም በዝና ነበረ የምናውቀው፣ በአይናችን ስላየነው ስለገባንበትም በጣም ደስ ይላል። እስኪ እንግዲህ ደግሞ የወንዶቹ መስጊድ እንዴት እንደሆነ እንጠይቃቸዋለን። አሰላሙ አለይኩም፣ እንዴት ናችሁ? ሰላም ነው? በጣም ደስ ነው የሚለው። በጣም የተለየ ዲዛይን ነው መስጊዱ። በጣም ትልልቅ ምሰሶዎች ያለበት መስጊድ ነውና የተሰራበትን መንገድ ስታዩ በጣም ነው የምትደመሙት። እና እናንተ እንዴት ነበር የወንዶቹ መስጊድ? እስኪ ራሴ እስካሁን በቃ ተገርሜ አልጨረስኩም። የሚገርምሽ ደስ ይላል ማለት ነው። እንደዚህ ለክቼው አልደረስኩበትም። እሱ ሰዓዲ ሞክረው ነበርና እንደዚህ በቃ ጣቴ እንደዚህ ነው የቀረው። እንደዚህ እቅፍ አድርጌ በጣም ትልቅ ከመሆኑ የተነሳ ውሎ በጣም አሪፍ ነው። መስጊድ ውስጥ ስትገባ በጣም የተለየ ስሜት አለው። ያው የረመዳን ወቅትም እንደሆነ የኢባዳ ወቅትም እንደሆነ ቁጭ ብለው ቁርአን የሚቀሩ ሶላት የሚሰግዱ ዚክር የሚያደርጉ ሰዎችን ስትመለከት አንተ ራሱ በጣም ውስጣዊ ሰላም ይሰጣልና በጣም ደስ የሚል ጊዜ ነው ያሳለፍነው። ከመስጊዱ ከስፋቱ አንጻር አየሩ ደስ የሚል አየር፣ ነፋሻማ አየር ነው ያለውና በቃ የኢባዳ አንተንም ተነሳሽነት ነው እንትን የሚልብህና እነሱን ስታይ አንተም በቃ ወይኔ እንደነሱ በሆንኩ አይነት ስሜት ይሰማል። የመጀመሪያ ተሞክሮ እንደመሆኑ ጥሩ ሲና መስጊድ መጥቼ በማየቴ በጣም የተለየ ስሜት ነው የተሰማኝ በጣም። እና ደግሞ ከዚህ ተጨማሪ ደግሞ ያየነው የሚገርም በቃ እዛው ገብታ ቁርአን የምትቀራ ልጅ እዛው ቆይታ ቁርአን እየቀራች 28 ዓመት የሆናት ልጅ እዛ ውስጥ አግኝተናታል። ቁርአን እየቀራይ ማለት ነው። በቃ ከቤተሰብ ተለይታ እዛው ነዋሪ ሆና 28 ዓመት ሆኖኛል አለችና እዛው ገብታ በቃ ቁርአን ኢባዳ ብቻ እንትን እያደረገ በቃ እንደዚህ አይነት ልጆችም አሉ። የዚክር ራሱን የቻለ ክፍል አለ። የቡና የሚፈላበት እረፍት የሚያደርጉበት እንደዚህ ደግሞ የተለያየ ሐለቃዎች ቁርአኖች የሚቀሩበት ኡዱም በቃ በጣም ደስ ይላል። ሰፊ ነውና አንድ ደግሞ እዚህ ጋር ማንሳት የምፈልገው ነገር በር ላይ ነው። ጫማ ውስጥ ይዛሃት ገባም በር ላይ ነው። ጫማህን አውልቀህ ውዱእ የምታደርግ ከሆነ እዛው አድርገህ ወደ ውስጥ ረጅም መንገድ በእግርህ ነው የምትሄደውና በጣም ደስ አለኝ። እናም ለምንድን ነው ብለን ስንጠይቅ ይሄ ጧሃራ ቦታ ነውና በጫማ አይረገጥም ሲሉ በጣም ደስ የሚል ነገር ነው የተመለከትኩት። በብዕር ነው የሚከትቡት። ያም ራሳቸውም ይጠቀሙበታል። ለውጭ
እንዲጠቀሙበት ይደረጋልና በጣም ደስ የሚል ነገር ነው። ይሄንን ስታይ ደስ ይላል በጣምና ልጅ እያሉ ይመጣሉ 28 ዓመት 24 ዓመት ኦሬዲ እዚህው ከመስጊድ ሳይወጡ ቂራአታቸውን ይቀራሉ። የነሱን ታናናሾች ደግሞ ያስቀራሉ ማለት ነው። በጣም የሚገርምህ ነገር ነውና እዛው ደግሞ አሁን ቤት ያላቸው ነዋሪ ያሉ አይደለ በቃ ለነሱ አንዳንድ ደረሳዎች ይሰጡና የሴቶች ማለት ነው በቃ እናትና አባት ሆኖ እነሱ ናቸው በቃ ያችን ልጅ የኔ ናት ይሉና በቃ ጫማም ቢያልቅባት ልብስም ምግብም በቃ እሷ ናት የምትበግባት እንደ ራሷ ልጅ አርጋ ማለት ነው የምታሳድጋትና የምትንከባከባት እዛው በቃ እዛ ነዋሪ ያሉ። እሺ የእናንተ ቆይታ ትንሽ ነገር ያው የኛን ይሄን እናወራችኋለን